አምላካችን ሞት ወደደ። ተነጥቆ ሰላም ዕረፍታችን ያያድን ላይ ፈውስ ጽድቃችን ተጥለን ስንኖር በሞት በደም ወጣን አርነት በደም ወጣን ነፃነት በቸርነት በይቅርታ ወሰበን በፍቅሩና በምሕረቱ ጎበኘን አምላካችን በሞቱ ወደደን አምላካችን በሞቱ ወደደን። የጭንቀት የመከራ ዓመት ተረሳ በኢየሱስ ሞት በፍጹም ፍቅሩ ወደደን በሞቱም ከሞት አዳነን በሞቱም ከሞት አዳነን በቸርነት በይቅርታ ወሰበን በፍቅሩና በምሕረቱ ጎበኘን አምላካችን በሞቱ ወደደን አምላካችን በሞቱ ወደደን። ሕዝቡን ሲያስደንቅ የነበረ የጠላት ክንዱ ተሰበረ። ማልቀስ ቀረልን መቅበዝበዝ ገነት ገብተናል በእርሱ ወዝ ገነትን ወረስ በእርሱ ወዝ በቸርነት በይቅርታ ወሰበን በፍቅሩና በምሕረቱ ጎበኘን አምላካችን በሞቱ ወደደን አምላካችን በሞቱ ወደደን። ሰማይና ምድር ተስማሙ ታጥበዋልና በደሙ ነፃነት አዋጅ ተሰማ አዜምን የጽድቁን ዜማ ዘመርን የጽድቁን ዜማ በቸርነት በይቅርታው አሰበን በፍቅሩና በምሕረቱ ጎበኘን አምላካችን በሞቱ ወደደን አምላካችን በሞቱ ወደደን በቸርነት በይቅርታው አሰበን በፍቅሩና በምሕረቱ ጎበኘን አምላካችን በሞቱ ወደደን አምላካችን በሞቱ ወደደን። ኦኬ እሺ፣ ዝማሬ መላእክት ያሰማልን። የመዝሙር ባለቤት እግዚአብሔር አምላክ የተመሰገነ ይሁን። ሁላችሁም በድጋሚ እንኳን ደህና መጣችሁ ብለናል። ሰላም ለእናንተ ይሁን። የክርስቶስ ሰላም በሁላችን ላይ ይሁን። በደንብ ኮፒ ሊንክ ታብታብ ይደረግ ጋይስ። ሊንካ ኮፒ ሊንኩ አያሳይም አክቹዋሊ። ታቡም ገና 100 ሺህ አልገባም እና በደንብ ታብታብ ኮፒ ሊንክ አድርጉ እባካችሁ። እጃችሁ ስራ ይፍታ። በደንብ ኮፒ ሊንክ ለማድረግ ሞክሩ። አውቶ ክሊከር ያላችሁ አውቶ ታበር ያላችሁ በዛ ተጠቀሙ፣ ስለማያደክማችሁ ማለት ነው።
አውቶ ታበር ካላችሁ አንዴ ኦን ማድረግ ብቻ ነው። ኦኬ ፎይ መቀጠል እንችላለን። አይነ አክሽ እንኳን ደህና መጣችሁ ብያለሁ። ሰላም ብያለሁ ሁላችሁንም። እንቀጥላለን። ወደ ቶፒካችን እንገባለን። ዛሬ ቶፒካችን ብዙ ጊዜ ሙስሊሞች የሚያነሱት ቶፒክ አለ፣ እንደ መንደርደሪያ ነው። ቀጣይ የምንገባበት ይሆናል። ለዛሬ ግን ጥምቀትን መሰረት በማድረግ ብዙ ጊዜ ላይ ሙስሊሞች ሰው ሁሉ ሲወለድ ሙስሊም ነው፣ በጥምቀት ጋር በተያዘ ነው ክርስቲያን የሚሆነው የሚል ሙግት ያነሳሉ ማለት ነው እንጂ አስቀድሞ ሙስሊም ነበር የሚል ሙግት ስላላቸው ለምንድነው የምንጠመቀው? እውነት እነሱ የሚሉትስ ያስኬዳቸዋል የሚለውን የምንመለከት ይሆናል ማለት ነው። እሰማለሁኝ አለ እሺ፣ እንዲላርግህና ሙስሊሞችን ገስ ታስገባለህ። ባይሆን አንድ አይሻልም? ኦኬ፣ ያ ከዚህ ጋር በተያያዘ የምንመለከተው ይሆናል። እውነት እነሱ እንደሚሉት ነውን? እስልምና በውሃ የሚለቅ ሃይማኖት ነው ወይ? ብዙ ጊዜ የምናውቀው እኛ ቆሻሻ ነው በውሃ የሚለቀው፣ እስልምና በውሃ ይለቃል የሚለውን እንመለከታለን ማለት ነው። ሰው ሁሉ ሲወለድ ባህሪው የተፈጠረበት ተፈጥሮ እስልምና ነው የሚል አርጉመንት አላቸው። በውሃ ነው የለቀቀው ይላሉ። ስለዚህ እስልምና በውሃ የሚለቅ ከሆነ እነሱ ላይ እንዴት እንደምናዞረው የማሳያቸው ይሆናል ማለት ነው። በውሃ የሚለቅ ሃይማኖት በውሃ ብዙ ጊዜ እንደሚለቅ የምናውቀው ቆሻሻ ነበረ። እስልምና እንደሚለቅ የሙስሊም ሊቃኖች ይነግሩናል ማለት ነው። እስልምና በውሃ የሚለቅ ሃይማኖት ነው። ምን ብለውን ካበቁ በኋላ የባህሪ ነው የተፈጥሮ ነው ካሉን በኋላ የተፈጥሮ ሃይማኖት ነው ካሉን በኋላ በውሃ ይለቃል ይሉናል። የተፈጥሮ ሃይማኖት ማለት ለምሳሌ እኔ የተፈጥሮ ነው ከጊዜ በኋላ የመጣ ሳይሆን በተፈጥሮ የተሰጠኝ እንደዚህ ነው የተፈጠርኩት ማለት ነው። እጄ፣ አይኔ፣ ይሄ አንድ ሰው ለመባል ይሄ በባህሪ ፈጣሪ ፈጠረኝ እንደዚህ አድርጎ ነው። ይሄንም በውሃ ልቀይረው አልችልም ማለት ነው። እስልምናም እንደዛው ነው እያሉ ያሉት ሰዎቹ። በውሃ ግን ይጠፋል እያሉ ያሉት። በውሃ እስልምና ይለቃል የሚል አርጉመንት አላቸው። እሱን በደንብ የምናየው ይሆናል። ከውሃ ጋር በተያያዘ ከዛ የምናነሳቸው በእስልምናስ ጥምቀት የለም ወይ? እሱን የምናነሳ ይሆናል። በደንብ እናየዋለን ማለት ነው። አይ ቲንክ ቤቱ በጣም ቀዝቅዟል ይመስለኛል። ያ ሪፖርቱ አይ ቲንክ ኮፒ ሊንኩም ታቡን በጣም ዝቅ ያለ ነው። ያ ከቻላችሁ ኮፒ ሊንክ አድርጉት። አክቹዋሊ ሪፖርት ቤቱ ዋርኒንግ ላይ ነው ያለው፣ መዘጋቱ አይቀርም። ኤኒዌይስ ጥቁር አዝሙድ እንኳን ደህና መጣ። ጥቁር አዝሙድ ደህና ቆየ። መልካም ይደርባል ድምፅ እንትናሜተር ሚት። መልካም። እስልምና የተፈጥሮ ሃይማኖት ነው ብለህ ታምናለህ? ጥቁር አዝሙድ እስልምና አላህ ያመጣልን ሃይማኖት ነው። የተፈጥሮ ሃይማኖት ነው ያዘዘን፣ እሱን እንድንገዛ ያዘዘን። ስለዚህ የተፈጥሮ ሃይማኖት ወይንስ በትእዛዝ ያገኘኸው? በትእዛዝ ነው ያገኘሁት። ቴንክ ዩ። ስለዚህ የትእዛዝ ከሆነ የተፈጥሮ አይደለም ማለት ነው። ተፈጥሮማ እኔ እናንተ ነን።
ጎበዝ። እኛም እያልን ያለው ነው ይሄንን ነው። ስለዚህ የተፈጥሮ የትእዛዝ ከሆነ አድርግ አታድርግ የሚል ህግ አለው ማለት ነው። በትእዛዝ ከሆነ የታዘዝ ከሆነ ይሄን አድርግ ይሄን አታድርግ። ለምሳሌ ሶላት ስገድ፣ ጾም እባላለሁ። በቃ ጾማለሁ፣ ሰግዳለሁ፣ ግዴታ ነው። ቴንክ ዩ። አንድ ሰው ሶላት ሳይሰግድ ሙስሊም መሆን ይችላል? ሶላት መስገድ ያለበት ግን እስልምናውን እስላም ሊሆን ይችላል። ሻሃዳ ከተቀበለ ሙስሊም ነው፣ ግን መስገድ ያለበት ግዴታ ነው። መስገድ ራሱ ባይሰግድስ? ከና ባይሰግድማ ከአንተ አይለይም እኮ ለውጥ የለውም። ኦልራይት። ስለዚህ ካፊር ነው የሚሆነው ማለት ነው። እሺ፣ እንደገና ደግሞ ሲሰግድ ባይታጠብ ያለ ትጥበት ቢሰግድ ስግደቱ ተቀባይነት አለው? የሚሰግድ ሰው ሳይታጠብ አይሰግድም። እንኳን ቢሰግድ ተቀባይነት አለው ጸሎቱ? አይሰግድማ፣ እንደዛ አይሰግድማ። ሆኖ ያቅም ሳይታጠብ ስገዱ አይደለም። ህጉን ይኸውልህ፣ ትእዛዝ አለው እኮ ትእዛዝ አለው እኮ። ስትሰግድ መጀመሪያ ታጥበህ ነው። ያለ ትጥበት ቢሰግድ ይቻላል? ያለ ትጥበት የሚሰግድ የለም እያልኩህ ነው እኮ። ይቻላል ወይ ነው ጥያቄ። አይቻልም። እንደዛ ቢሰግድ ስግደቱ ተቀባይነት አለው? የለውም። ቴንክ ዩ። ስለዚህ ይህ ሰውዬ ሻዳም ይዞ ያለ ትጥበት ቢሰግድ ሙስሊም አይባልም ማለት ነው። የግዴታ በውሃ መታጠብ ያለበት ሙስሊም ለመባል። አዎ፣ ንጹህ መሆን አለበት። ዝም ብለህ ተትረክርከ መስገድ አትችልም። መታጠብ አለበት፣ መጽዳት አለበት። እንኳን ሌላ ቀርቶ ቆሻሻ ነገር እንዳይነካ በጥንቃቄ ነው መሰግደው። ነገር የለውም። የንጽህናዋን ነገር ወደ ጎን እናርጋትና፣ ስለዚህ የግዴታ አንድ ሰው ሙስሊም ለመባል ኃጢአቱ እንዲወገድለት ውሃ ያስፈልገዋል ማለት ነው። ኃጢአቱ እንዲወገድለት ሳይሆን ቆሻሻው እንዲወገድ። የሰው ልጅ ሲባል ፈሳሽ ነገሮች አሉ በውስጡ። ገባህ? ለምሳሌ ሽንት ትሸናለህ፣ አንተ አርህም ታራለህ አይደለም? ያንን ለማስወገድ ንጹህ ለመሆን መታጠብ አለበት። ኃጢአት እንዲወገድ ወይንስ ቆሻሻ እንዲወገድ ነው የምትታጠበው? ቆሻሻው እንዲወገድለት መታጠብ አለበት። ከዛ ይሰግዳል ታጥቦ ንጹህ ሆኖ። ኃጢአቱን ደግሞ ለማጠብ መስገድ አለበት። ሲታጠብ ኃጢአቱ ይወገዳል ወይንስ ቆሻሻው ነው የሚወገደው? ቆሻሻው ነው የሚወገደው። ኃጢአት ነው የሚወገደው። ቻሌንጅ ታደርገኛለህ? ኃጢአት ነው የሚወገደው። ቻሌንጅ ታደርገኛለህ? አዎ፣ ተቆሸሽክ ኃጢአተኛ ነህ። ተቆሸሽክ እኮ ኃጢአተኛ ነህ። አንደኛ የአእምሮ ቆሻሻ አለ። መጀመሪያ የአእምሮ ቆሻሻን የምታጥበው በአቂዳ ነው። የሰውነት ቆሻሻ ደግሞ በውሃ ነው የሚታጠበው። ስለዚህ ኃጢአት የሚወገደው በውሃ ነው። የነገርኩህ ነው። መቼም እየሰማኝ ከሆነ እየነገርኩህ ነው። በደንብ አስተውሉ። አንድ ሚኒት አድርገው። በደንብ አስተውሉ። ኦኬ። እንደኛ አስተምሮ አንድ ሚኒት አድርገው። እንደኛ አስተምሮ ያው ሰው ዳግም መወለድ አለበት አይደል? ከዋና ከመንፈስ ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 37 ጀምሮ እነኛ ያመኑትም ጴጥሮስ ምንድን ነው የሚላቸው? ካመኑ በኋላ ምን እናድርግ ብለው ሲሉት ካመኑ በኋላ ምንድን ነው ያላቸው? ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ ይላቸዋል አይደለም? ምንን ይል ዘንድ? ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ መጠመቅ አለባቸው። ይህንን ዘወትር ይቃወሙናል ሙስሊሞች። ለምንድነው ሀውስ ምንነግሩ? ለምንድነው የምትጠመቁት? እኛ በክርስቶስ ጥምቀት አንዲት ነቻ። ኤፌሶን 4:5 ላይ አንድ ጌታ አንዲት ጥምቀት ስለሚል ማለት ነው። አንዲት ሃይማኖት። አንዴ በመጠመቅ ከክርስቶስ ጋር ህብረት እናደርጋለን፣ ኃጢአታችንም ይሰረያል። ሙስሊሞች ግን ኃጢአታቸው እንዲሰረይ እድሜ ልክ መጠመቅ እሱና ይሄ ከዛ አይገናኝም። እንደማይገናኝ ላሳያ። ኃጢአታቸው እንዲሰረይ እስከ ሞቱ ድረስ በቀን 5 ጊዜ በውሃ በመጫረቅ አለባቸው። በውሃ ነው ሃይማኖታቸው የሚቀየረው አሉ አይደለ? ኃጢአታቸው ይቅር እንዲባል እድሜ ልክ ድረስ መንቦጫረቅ አለባቸው። ካልተጣጠቡ ሰላታቸው ተቀባይነት የለውም፣ ኃጢአታቸው አይማርም፣ ሙስሊም አይባሉም።
ሙስሊም አይባሉም። ነሰሰርሊ ምን መሆን አለባቸው? ውሃ ውስጥ መግባት አለባቸው፣ መታጠብ አለባቸው። ኃጢአታቸው ከመላ ሰውነታቸው ተወግዶ እንዲወገድ ምን መሆን አለባቸው? መታጠብ አለባቸው። ትስማማለህ ጥቁር አዝሙድ? አዎ ንጹህ መሆን አለብን ብያለሁ። ቆሻሻችንን ለማስወገድ ንጹህ መሆን ለምሳሌ አሁን አንተ ሱሪህን ብታወልቅ ሽንት ቤት ውሃ ይዘህ ካልገባህ ቆሻሻ መኖሩ አይቀርም። ይሄን ታምናለህ? በውሃ ካልታጠብክ ነው የምልህ። አዳምጠኝ። ለቆሻሻ አልጠየቅኩም። ኖ ስለ ቆሻሻው እኮ ነው የምናወራው። ስለ ቆሻሻ ነው ያልጠየቅኩማ። እንዴት አረ ስለምደምጠኝ በአፈርም ትታጠባለህ። እኔ ስለሱ አልጠየቅኩም። ነሰሰርሊ አንድ ሙስሊም ለመባል ሙስሊም ለመሆን የግዴታ ሰላት መስገድ አለበት። ሰላት ካልሰገደ አጉድሏል። ሰላት የሚሰግደው ደግሞ ቁርአኑ ላይ አመጣላለሁ። ሰላት ካልሰገደ አማኝ አይደለም፣ ገሃነም ነው የሚገባው። ሎክ ሰላት መስገድ አለበት ማለት ነው። ሙስሊም ለመሆን መስገድ አለበት። አዎ እሱ እውነትን ነው፣ መስገድ አለበት። ሰላት የሚሰግደው ደግሞ ግዴታ ውዱ ማድረግ አለበት። አዎ ሀቅ ነው። ስለዚህ ውዱ ካላደረገ ግን ሰላቱ ተቀባይነት የለውም። ሎክ አንድ ሰው ሙስሊም ከሆነ ግዴታ ሰላት ያስፈልገዋል። ግዴታ ነው። ሰላት ካላደረገ ሙስሊም አይደለም። ሰላት ለማድረግ ደግሞ ግዴታ ትጥበት ያስፈልገዋል። የሚታጠበው በውሃ ነው። ካልታጠበ ግን ሰላት ቢያደርግ ቢሰግድ ቢጸልይ እንኳን ተቀባይነት የለውም። ሰላቱ ተቀባይነት ካሌለው ደግሞ ሙስሊም አይደለም ማለት ነው። ኃጢአቱ አይማርም። ስለዚህ ኃጢአት እንዲማር የግዴታ በውሃ መታጠብ አለባት። ኃጢአቱን እንዲማር ሳይሆን ትእዛዙን ለመቀበል ለምሳሌ አንተ ስትታዘዝ ልጆችን ስታዝ ያንን ትእዛዝ መፈጸም አለባቸው እና ኃጢአት የሚባሉ ነገሮች በእርግጥ ብዙ ናቸው ኃጢአቶች። ለምሳሌ እነዛን ኃጢአቶችህን ግን በእስትግፋር ነው የምታስወግዳቸው። ፈጣሪ ይቅር ደግመህ ላለመስራት። ግን ሶላት ደግሞ ግዴታ ነው፣ ትእዛዝ ነው። ሶላት ግዴታ ነው። ውዱ ግዴታ አይደለም? ውዱ ታዲያ ለመስገድ እኮ ውዱ ማድረግ አለብህ። ግዴታ ነው አይደለም? ግዴታ ነው። ቴንኪው። ግዴታን ካልተወጣ ውዱ ሳታደርግ አትሰግድም። ግዴታን ካልተወጣ ሱራ 33 36 ላይ በሚያዝ መሰረት የነብዩን ሕግ ትጥሳለህ አይደል? የነብዩን ትእዛዝ ተጻስከ ደግሞ ሙስሊም አይደለም። ትእዛዝህን አላህን ተቃወምክ ማለት ነው ካልሰገድክ። ቴንኪው። ነብዩን ስገዱ ነው ያሉት። ስለዚህ የሚያልኩ ያለሁት ይሄ ነው። ስለዚህ አንድ ሙስሊም ለመሆን የግዴታ ውዱ ያስፈልገዋል። አዎ ግን መጠመቅ አይደለም። አሁን ቅድም ያያዝከው የግድ ከጥምቀት ጋር ምናምን አያዝከው። አዳምጥ። እናንተ ሙስሊሞች የግዴታ ሙስሊም ለመሆን በቀን 5 ጊዜ በውሃ መንቦጫረቅ አለባችሁ። እኛ ላይ የሚወረውሩ ድንጋይ ማለት ነው። ለምን? ኃጢአታችሁ እንዲማር። መንቦጫረቅ ሳይሆን ንጹህ መሆን አለብን። ሽንትህን ስሸና መታጠብ አለብህ። ቆሻሻን ስታስወግድ መታጠብ አለብህ። ያን ቆሻሻን አስወግደህ ነው ሶላት የምትቆመው። እንዴት እንሄድበታለን? እሱን ኃጢአትን ይቅር ለማለት አሁን መታጠብ አለብህ። ሙሳ ይህንን ታውቃለህ? እንኳን ደህና መጣ ሙሳ። ደህና ቆያችሁ። እንዴት ናችሁ? ሰላም ነው። እንዴት ነው? አለን ሁሉ ሰላም ይመስገን ነው። እንዴት ነው? አለን ተጠፋፋና አንድ ቀድሜ ኃጢአት ይቅር እንዲባል በዚሁ አንድ ጠይቅና ማነው በዚሁ እኔ ክርስትና ለመቀበል ፈለኩኝ። ክርስትና ልቀበል ፈለኩኝ። ለምሳሌ ክርስትና የምቀበለው ተጠምቄ ነዋ። ክርስትና ለመቀበል ከፈለክ ጌታ ማመን አለብህ። በክርስቶስ ማመን አለብህ። ሙሉ አስተምሮቱ ማመን አለብህ። አምነህ ትጠመቃለህ። ስታምን ትጠመቃለህ። እስልምና አንድ ሰው ጌታ ውዱ ማድረግ አለበት። ባልጠመቅስ? ቆይ እሺ፣ ባልጠመቅስ? ሳልጠመቅ ክርስትና መቀበል እችላለሁ? ሳልጠመቅ ግዴታ መጠመቅ አለብህ። ሳልጠመቅ ክርስቲያን መሆን እችላለሁ? ግዴታ መጠመቅ። ሳልጠመቅ ክርስቲያን መሆን አልችልም። መጠመቅ አለብህ። ካመን መጠመቅ አለብህ። ምን? ሳላምን ክርስቲያን መሆን አልችልም። ሳታምን ክርስቲያን መሆን አልችልም። ሳታምን ደግሞ ልትጠመቅ አትችልም። ሻወር ነው ሳልጠመቅ። ያ
ስለዚህ እስልምናን ከተቀበልክ ድረስ መታጠብ ውዱእ ማድረግ መስገድ ግዴታ ነው። ክርስትናን ካመንኩኝ መጠመቅ ግዴታ ከሆነ እስልምና ሙስሊም እስከሆንክ ድረስ መታጠብ ግዴታ ነው። እሺ ክርስትና ሆኜ ብቻ ቤተክርስቲያን መሄድ የሚሰገደው ለምንድን ነው? ዝም ብሎ ነው አይቻልም። ሙዲን እናመሰግናለን። እኔ አሁን ከአንተ ጋር ጨርሻለሁ፣ እስማማለሁ። ስለዚህ ለዘመናት ሃይማኖታችን በውሃ ተፋቀ የምትለውን አርጉመንት አንተ አትጠቀመው። እሺ ሃይማኖታችን በውሃ ተፋቀ የምትለው ያ ይሄንን አርጉመንት ታቆማለህ ማለት ነው አንተ። ቴንኪው፣ ተስማምተናል። ሙሳ ቀጥል። ምክንያቱም የእናንተን ትደብቁትና በውሃ ውስጥ ነክራችኋቸው እንደዚህ አድርጋችኋቸው የሚል አርጉመንት ስላላችሁ ማለት ነው። ሙሳ ቀጥል። መጠመቅ ግዴታ ነው አልከኝ። መጠመቅ ክርስቲያን ለመቀበል ክርስቲያን ለመሆን ሳልጠመቅ ክርስቲያን መሆን አልችልም ማለት ነው አይደለ? ሳልጠመቅ ክርስቲያን መሆን ማልችል ከሆነ እኛማ ይህንን አክሴፕት አድርገን ነው እኮ ነው ሙዲን። እኛ ይህንን አክሴፕት አድርገን አስተምሮታችን ዶግማችን ነው ይሄ። አንድ ክርስቲያን ሲማር 5 አዕማደ ምስጢራት ውስጥ አንዱ ጥምቀት ነው፣ ምስጢረ ጥምቀት ነው። እኛ በዶግማችን ላይ ስላለን በግልጽም እንናገረዋለን። አንድ ሰው ክርስቲያን ለመሆን ምስጢረ ጥምቀት ማመን ግዴታው ነው ብለን እናስተምራለን። ይሄንን አስተምሮታችንን ለዘመናት ሞክ ታደርጉበታላችሁ። እንዴት በውሃ የሚል አርጉመንት ስላላችሁ ነው። በውሃ ተለቃልቃችሁ በውሃ ኃጢአታችሁን ትሊል ምናምን የሚል ሞት ማድረጊያ ሙድ ስላላችሁ ነው። ይሄ ምን ያህል ወረስት እንደሆነ እናንተ ላይ አሁን አሳያችኋለሁ፣ ቀጣይ ማለት ነው። ኤኒዌይስ ሙሳ እንኳን ደህና መጣ በድጋሚ ብያለሁ። ሲፈን ጅማ ሲፈን እሰማለሁ። አልሰማም። ሌላ አንድ ጥያቄ ስላለኝ ነው። ጥያቄ ለመጠየቅ በውሃ ምናምን እንዳልከው ሲፈን ጥያቄውን አይቀበልህም። ጥያቄው እኔ ብዙ ጊዜ ገብቼ ለመጠየቅ አልተቀበልም። መመለስ ይከብደዋል መሰለኝ። ሁሌም ጥያቄ መጨረሻ ላይ እንደምቀበል ታውቃለህ። አብዱ ምገቡ ልጆች አብሩ። አብዱ ኦኬ። አሁን ወደ ጥቁር አዝሙድ ልመለስ። ቅድም ጥምቀት ኃጢአትን ይቅር ማያ ነው፣ ኃጢአትን ያስወግዳል ብዬህ ነበረ። ትስማማለህ? አትስማማም? አብዱ በእስልምናው ምን አልከኝ? ኃጢአትን ያስወግዳል አብዱ ብለህ ታምናለህ? ጥምቀት አያስወግድም። ኦኬ አዴ ክፈትልኝ። ክርስቲያን ጥምቀት ኃጢአትን አያስወግድም ብሎናል። ጥምቀት ነው ያልኩህ። ጥምቀት ውዱእ ማድረግ ከሆነ ግዴታ ነው ለእስልምና፣ ጥምቀት አይደለም። ስለዚህ ኦኬ ሎክ ክርስቲያን ተው፣ የነኚህ ዲሌማ ምን ያህል ቅዠት እንደሆነ እዩ። የእሱ አስተምሮ ላይ ሲሆን ኃጢአትን ያስወግዳል፣ የኔ ላይ ሲሆን ግን ኃጢአት አያስወግድም። አንድ አይደለም። የኔ ላይ ሎጂኩ የምትሰራው የኔ እኮ በትእዛዝ በሀቅ መንገድ ነው እያለ እውነታ በሀቅ ነው አለ። ማን ነው ሀቅ? ኤኒዌይስ ሉክ የእኛም ትእዛዝ ነው። ግን ልጁን ውስጥ አትግባ። የራስን ቅዠት ብቻ ትናገር። እኔ አንተ ሚስ ኢንተርፕሬት ልክ እንዳለው የእኛ ሲሆን ልክ ነው፣ እናንተ ሲሆን ልክ አይደለም ማለት አንችልም። ጥቁር አዝሙድ አንተም ይቅርታ፣ ጥቁር አዝሙድ ራስህ የእኛ ሲሆን ልክ ነው፣ እናንተ ሲሆን ልክ አይደለም ማለት አይቻልም። ልክ ነው። እሱም እንደ እምነት መታጠብ ጥምቀት መጠበቅ አለበት፣ ግዴታ ነው። በቃ ልክ እንደ ክርስትና እምነት ማለት ለእኔ ነው እንጂ ያልኩት ለእነሱማ ለራሱ እኮ ትክክል ነው። ለእኔ ግን ጥምቀት ብዬ አልቀበልም ነው። እሺ ይሄን አለመቀበል መፍትህ ነው። አለመቀበል መፍትህ ነው፣ ግን የአንተ ትእዛዝ አይደለም ብለህ ቻሌንጅ እያደረግ እኔ ላይ ሞክ አድርገህ የአንተ ውሃው ኃጢአት ያሰርይልኛል ብለህ ስታምን እኔ እንዴት ነው ሞክ ማላደርግብህ? ምክንያቱም ቅድም እኔ ብያለሁኝ እኛ ዳግም እንወለድበት ነው። ስለዚህ የግዴታ ትእዛዝ ተሰጥቶናል። ልክ አምነን ስንጠመቅ እንድናለን ብለን እናምናለን፣ ትእዛዝ ስለተሰጠ ነው። ጥምቀት ኃጢአትን ያስወግዳል ወይ አልከኝ እኮ። ለእኔ አያስወግድም ብዬ ነው የማምነው። አንተ ግን ያስወግድልኛል ብለህ ነው የምታምነው ነው።
አብሉሽን ላንተ እኔ ወደ እኔ ስታመጣው ግን አይሆንም። ትጥበት ያስወግድልሃል አያስወግድልህም? ኃጢአትን ያስወግዳል አያስወግድም? ትጥበት በትጥበት ቆሻሻ ነው የምናስወግደው። ኦራይት ናችን አዲስ አንብብልኝ፣ ክፈትልኝ። ሳይ ሙስሊም 245 አንብብልኝ። ቀጥል። እሺ ይታያል ይመስለኛል። ራሱ ያምሩ። እሺ አለህ ጥቁር አዝሙድ አለው። ቀጥል። ያው ውዱ ማድረጋችንን ነው። ውዱማ እንደምናደርግ እሺ ታነብራለህ። መረጃ ላይ አሁን እናውራ። ከአሁን በኋላ በመረጃ ይሻል። እስካሁን ስለተግባባ አሁን ለተናገርነው መረጃዎች ወደ ማምጣት እንሂድ ማለት ነው። እሺ ሚዩት አድርጓል። ቀጥል። እሺ ክርስቲያን አንብቡ። ኦኬ እሺ ዑስማን ኢብን አፋን ሪፖርትድ ዑስማን ኢብን አፋን እንዳስተላለፈው የአላህ መልእክተኛ እንደዚህ አለ። ሂ ሁ ፐርፎርምድ አብሉሽን ዌል ማንም ሰው ትጥበት በደንብ ቢፈጽም ሂዝ ሲንስ ውድ ካም አውት ፍሮም ሂዝ ቦዲ ኢቭን ካሚንግ አውት ፍሮም አንደር ሂዝ ኔል ኃጢአቱ ከሰውነቱ ይወገዳል ከጥፍሩ ውስጥ ሳይቀር ብሎ ይናገራል። ኃጢአቱ ከሰውነቱ ውስጥ ይወገዳል መቼ? ትጥበት ሲፈጽም። ኦኬ ጥቁር አዝሙድ ነቢዩ ነው ትክክል? አንተ ነህ ትክክል? ኃጢአቱ ይወገዳል ብሏል። ኃጢአት አይወገድም ብለኸኛል አንተ እያልኩ እኮ ነው። ትክክል ነው። ሐዲሱ ትክክል ነው። ሐዲሱ ትክክል ከሆነ አንተ ቅድም ያልከው ስህተት ነው ማለት ነው። ኃጢአት አይወገድም ብለኸኝ ነበር ስትል እኮ አዳምጠኛ። ትጥበት እኮ ብዙ አይነት ትጥበት አለ። ስንትም አይነት ይኖር ነኝ አይመለከተኝም እሱ። ስለዚህ የውዱ መስመር ከሆነ ልክ ነው። ስለዚህ ኃጢአት ይወገድበታል። እንደዚህ ጠቃሚ ስትል መረጃ ስመጣ ጥሩ ነው። መልካም። ቅድም ስንት አይነት አለ? እንደዚህ አይነት ውስጥ አልገባም። አሁን መረጃ ስለመጣ ነው። ኤኒዌይስ ስለዚህ አንድ ሙስሊም ለመሆን የግዴታ ትጥበት ያስፈልገዋል። ያም ትጥበቱ ደግሞ ኃጢአት ማስወገጃ ነው። በቀን ስንት ይታጠባል? በቀን 5 በቀን 5። ይሄ በመሐመድ ጊዜ የተሰጠ ትእዛዝ ነው አይደለ? ይሄ የእናንተ ኡማይ ነው ይሄን የሚተገብረው። አንድ እፎይ አንድ ነገር ለምሳሌ አንተ አሁን እኔ ሰብከ ለምሳሌ ቆይ ስበከኝና ሰብከ ወደ ክርስትና ልትወስደኝ እንትን በል። ሁለተኛ ትጥበት የሚባለው አንተ በቀን 5 ጊዜ ስታጠብ እያንዳንዱ ነገር ንያ ነው። መጀመሪያ ሁሉም ነገር በንያህ ነው ገብቷል። እያንዳንዱ ነገር በንያህ ልክ ነው የምታገኘው። አንተ ቅድም ለምሳሌ እንደ ጥያቄ ልጠይቅ የነበረው አንድ ክርስቲያን እንደሚባል መጠበቅ አለበት የመጀመሪያ አይደለ? ከዛም በኋላ ለምሳሌ ስንት ጊዜ ቤተክርስቲያን መሄድ አለበት? አንዳንድ ለምሳሌ መንገድ ላይ እንዲሄድ ታማትራለህ ወይ ነው ቤተክርስቲያን በረጋ ይሰግዳላችሁ፣ ውስጥ ገብታችሁ ይሰግዳላችሁ። እያንዳንዱ ሁሉም እኩል ነው ወይስ ደረጃው ይለያያል? ለምሳሌ እኔ እዚህ ሆነ የሆነ ቤተክርስቲያን ስታይ የምታማትረው ቤተክርስቲያን በር ላይ የሚሰገደው ወይ ደግሞ ውስጥ ገብታ የሚሰገደው የትኛው ደረጃው ይለያያል ወይስ ሁሉም እኩል ነው? እና በቀን አንድ ጊዜ የምትሄደው በሳምንት አንድ ጊዜ የሚሄደው በወር አንድ ጊዜ የሚሄደው እኩል ነው ክርስቲያን ነው የሚባለው ይባላል። ለምሳሌ እንደ አገልግሎት ለምሳሌ አንተ አሁን አንተ አገልጋይ ነህ፣ ለምሳሌ አገልጋይ ነህ በለ አንተም እሺ መልካም። እኛ ወደ ጥምቀት አንዲት ነች፣ አንዴ ነው የምትጠመቀው እንጂ ከዛ በኋላ መደጋገማት አይደለችም። አንድ በል። ስለዚህ የልጅነትን ጥምቀት አንዴ ተተጠመቅን፣ ከዛ በኋላ ምንደጋግማት አይደለችም። አንዴ ነው የምንጠመቀው ማለት ነው። ስለዚህ ከዛ በኋላ ዛሬ አልተጠመቅም ነገ ተጠምቃል፣ ዛሬ ጸሎት ተቀባይ ነው ዛሬ ጸሎት ተቀባይ አይደለም የሚባል ነገር የለም በኛ። አንድ ሁለተኛ ደግሞ ቤተክርስቲያን ከመሄድ ጋር በተያያዘ ከሆነ እኛ ምን እናምናለን? ቤተክርስቲያን ህብረት ማድረግ ክርስቲያኖች ህብረት ማድረግ እንዳለባቸው እናምናለን። ወንድሞች አንድም ሁለትም ሶስትም ቢሆኑ በዛ ጌታ ይገኛል ብለን ስለምናምን ህብረት ማድረግ ጤናማ ነው፣ ትክክልም ነው፣ ተገቢም ነው። ነገር ግን ነሰሰርሊ ካልሄዱ ጌታ አይገኝም የሚል አስተምሮ የለንም። ዛሬ ከቤተክርስቲያን ስለቀሩ ቤታቸው ጸሎት ስላደረጉ ተቀባይነት የለውም ቤተክርስቲያን ስላልሄዱ የሚል አይነት አስተምሮ የለንም። እኛ አይ ቲንክ እንትና
ኢራኔስ ነው አይደለ? ይህንን ተጠይቆት ነበር። ይህን ነው ህብረት የምታደርገው ምን ያህል ጊዜ ነው የምትሄደው ተብሎ ተጠይቆ ረሳሁት ማንኛው እንደሆነ። ኢራኔስ ግን ጀስቲ ማርተር መልሶታል። ይህንን የትም ጸሎት ባደርግ የትም ቦታ ስለሚሰማ የለብኝም ብሏል። ኤኒዌይስ አንዴ ስለዚህ ነሰሰርሊ አሁን እናንተ ጁማ ሰላትን የቀረ እንኳን እሳት ብለቅባቸው ደስ ይለኛል ነው ያለው ነብዩ አይደለ? እኛ ጋር እንደዛ አይደለም። መሄድ አለብህ፣ ብትሄድ ጥሩ ነው ህብረት ብታደርግ። ነገር ግን ካልሄድክ ተቀባይነት የለህም የሚል አስተምሮ የለንም። እኛ ራሳችን የቅዱሱ መንፈስ ማደሪያ እስከሆነ ድረስ እኛ ራሱ የቅዱሱ መንፈስ ማደሪያ ከሆነን በየትኛውም ቦታ ጸሎት ብናደርግ ይሰማናል። የግዴታ እዛ ሄደውና እዛ ሄደው የተሳለመውና ያልተሳለመው የሚል እንደርስ አንገባም ማለት ነው። ከእናንተ ጋር ይለያለኛ። ጁማ እሳት ብለቅባቸው ነው ያልከው? ጁማ ሰላት ያልመጣን እሳት በቤታቸው ላይ ብለቅባቸው ደስ ይለኛል ብሏል። ስለዚህ መሄድ አንድ ጊዜ ከተጠመቀ በኋላ የሚሆን ሁሉ ቤተክርስቲያን ባይሄድም ችግር የለውም ማለት ነው። ቤተክርስቲያን ባይሄድም ችግር የለም። እሺ ሌላ ጊዜ የሚሄደው ዝም ብሎ ሰው ዝም ብሎ ነው የሚሄደው ማለት ነው። ዝም ብሎ ነው የሚሄደው ትርጉም ከሌለው ለምሳሌ እኔ አሁን የትም ቢሆን እስልምና ደረጃው ይለያያል እንጂ ቤትም መስገድ ትችላለህ፣ መስጊድም ሄደህ መስገድ ትችላለህ። ገብቶሃል? 5 ወቅት ሰላት ሙስሊም እስከሆነ ድረስ አጅሮ የሚለያዩ ጁማ ሰላትን የቀረን በቀናው አልኩህ። ቤታቸው ያሉትን ከመስጊድ ስመለስ እሳት እንዲለቀቅባቸው የፈለገው ለምንድን ነው? መሐመድ ማት ከባድ ስለሆነ ለምሳሌ አጅሩ ስለሚበልጥ መስጊድ መሄድ ግዴታ ስላለበት ግዴታ ስላደረገው፣ ስለዚህ ቤተክርስቲያን መሄድ ደግሞ ምንም ችግር የለውም፣ ጥቅም የለውም ማለት ነው። ጥቅም የለውም ነው አንተ አብዱ እፎይ ለጠይቅ እኔ ጥቅም የለውም ማለት እኔ አሁን ልትመልስኝ የፈለግኩት ጥቅም የለውም። አንድ ከተጠመቅክ በኋላ ሌላው የምትሄደው ምንም ጥቅም የለውም ነው። አዳም አሁን የለው አንድ የጠየቀኝ ምንድነው? እሱ ከጸሎት አንጻር ነው። እዛ ጸሎት ቢያደርግ ከሚለው አንጻር ነው። እኔ ዋና ፖይንቴ ምንድነው? ከጥጥበት አንጻር ነው። ስለ ጥጥበቱ ላይ ፎከስ አደርገና ከጥጥበቱ ጋር ከጥምቀቱ ጋር በተያያዘ ነው የምናወራው ማለት ነው። ከጸሎት ጋር ከሆነ ቤተክርስቲያን ሄዶ ስለ ቤት እያሰበ በስራ ጸሎት ያላደረገ ወይም ቀምጦ ዘርፎ ሄዶ ቤተክርስቲያን ጸሎት ቢያደርግ፣ አንደኛው በቀና ልቡ ደግሞ ቤቱ ጸሎት ቢያደርግ የቤቱን ይሰማዋል ፈጣሪ ሞር የተሻለ በቀና ልቡ ጸሎት ማለት ነው። ህብረት ማድረጉ ከወንድሞች ጋር አብሮ ህብረት ማድረጉ የተሻለ ነው፣ ጤናማ ነው። ነገር ግን በምን አይነት ልብና በምን አይነት መንፈስ ነው በቤተክርስቲያን የተገኘው ሌላ ጉዳይ ስለሆነ ማለት ነው። የሰውየውን ውስጡ ማንነት ስለማናቅ ማለት ነው። እሱ አይደለም ዋና ቶፒኩ። መሄድ አለመሄድ የሚለው ሳይሆን ትጥበቱ ላይ ፎከስ አደርግና መታጠቡ ግዴታ ከሆነ በቀን ስንቴ ነው የሚታጠበው? አሁን ወደኋላ እንመለሳለን ማለት ነው። ስለዚህ አሁን እኛ ጋር ምን መጣ? ሰው መጠመቅ አለበት የሚለው መጣ። ክርስቲያን ለመሆን ክርስቲያን ለመባል ማመን አለበት፣ መጠመቅ አለበት። በእስልምና ሙስሊም ለመባል ደግሞ ምን ያስፈልገዋል? ማመን አለበት። ጸሎት ግዴታ ስለሚያስፈልገው መታጠብ አለበት። ይሄ አርጉመንት ስለ ጥምቀቱ ማለት ነው። ስለዚህ እናንተ ጋር ከመጣ ስለ ጥምቀቱ ንገረኝ እስኪ። አሁን አንተ አስረዳኝና ማለት በአመት ስንቴ ነው ጥምቀት ያለው? አንድ ነው ጥምቀት አልኩህ እኮ ቀደም ተናግሬ ነበር። ጥምቀት አንዴ ነው። አሁን ቆይ በአመት አንዴ ነው። ቤተክርስቲያን ገብተህ መጽሐፍ ቅዱስ ስታነሳ አልወጣኝም። በአመት አንዴ ነው። አልወጣኝም አላልኩም። አሁን እዚህ ጋር ያውልህ አሁን ልልህ የፈለግኩት በቀን 5 ጊዜ አንድ አዳም ጥምቀት በየአመቱ የሚደገም ነው፣ በየአመቱ የሚመጣ ነው። አልወጣኝም። አንዲት ነው ጥምቀት ስንል የልጅነት ጥምቀት አንዴ ነው የምንጠመቀው፣ አለቀ ፔሬድ። ለምሳሌ ሻዳ አንተ በየቀኑ አይደለም የምትይዘው አይደለ? ሙስሊም ደግሞ ስለዚህ አንዲት ጥምቀት ነው የምንጠመቀው። አንዴ አምነን አንተ ለምሳሌ ጥቁር አዝሙድ ኖረ ስትመጣ ወደኛ ብታምን አንዴ ትጠመቃለህ። ከዛ በኋላ ጥምቀት አያስፈልግም፣ አትጠመቅም ማለት። በየአመቱ የምትጠመቀው ጥምቀት የለም። ተጠምቃል፣ ተወልደሃል።
ከዋና ከመንፈስ ትወለዳለህ፣ እግዚአብሔር ልጅ ትባላለህ። እሺ ስለዚህ ክርስቲያን ተጠመቅኩ ክርስቲያን ሆንክ አንዴ። ስለዚህ ክርስቲያን ከሆንክ በኋላ ኃጢአት በውሃ ነው የሚወገደው እየተባልክ በየቀኑ ውሃ ውስጥ እንደዚህ ቦታ እንደዚህ ተጨመቅ እንደዚህ ግባበት ምናምን የሚለው እሱ ኖርማሊ እጅን ንጽህና መጠበቅ ያለን ንጽህናን ትጠብቃለህ እንጂ ኃጢአት በውሃ ይወገዳልና በየቀኑ 5 ጊዜ ታጠብ የሚለው የሌላ አስተምሮ ነው። እሺ ቤተክርስቲያን ገብተህ መጽሐፍ ቅዱስ ስታነሳ ታዲያ ተነቆሻሻ ነው የምታነሳው? ንጽህና ትጠብቃለህ እኮ እንስሳ ቀርብ እኛ አንዴ ጥቁራል ጉድ እፎይ አንዴ እፎይ እያንዳንዱ ነገር ሁሉም ነገር ዓላማ አለው። ሁሉም ነገር ዓላማ አለው። ለምሳሌ ከእምነቱ እንጣ ለምሳሌ እያንዳንዱ የምናደርገው ነገር ዓላማ አለው። እያንዳንዱ ነገር እና አሁን አንተ ለምሳሌ እኔ አሁን ወደ ክርስትና በሄድ ከሆነ እየሰበከኝ ነው ለምሳሌ ማለትና ያው ክርስትና አይደለም ብለህ ወደ ክርስትና እያመጣኝ ነበር። ቀደም የጠየቅኩህን አልመለስክም ሙዲን። በቀን ስንት ነው የምትታጠበው? አምስት ጊዜ አምስት ጊዜ ብያለሁ። እያንዳንዱ ነገር ዓላማ አለው። አንዴ ሙዲን በቀን 5 ትታጠቢያለሽ። የቀደሙት በቀን ስንት ነበረ? ለቀደሙት የተሰጠው ለሙሳ ጊዜ ስንት ነበር? ለሙሐመድ 5 ሶላት ነው። ለቀደሙ ስንት ሰላት ነው የተሰጠው? ግን ያኔ ብዙ ነበር፣ ወደ 50 ሶላት ነበር። እሺ 50። እሺ ሰሙ አንድ ጊዜ ለመታጠብ ስንት ደቂቃ ያህል ይፈጅብሻል? ማለት ወዱ ለማድረግ ነው። ወዱ ለማድረግ ለምሳሌ ምን ያህል ደቂቃ ይፈጅብሻል? በትንሹ 5 ደቂቃ ሊፈጅ ይችላል። በትንሹ 5 ደቂቃ። ከሶላት ጋር አብሮ ሲደመርስ 30 ደቂቃ ይፈጃል? 10 ደቂቃ ሊፈጅ ይችላል። እንደዛ እንዲፈጅ 10 ደቂቃ 5 ሲደመር 10 ስንት ሆነ? 15 ደቂቃ። ላ ሁለቱም ነው እንጂ 5 10 ደቂቃ ሶላቱን አውዶ 10 ደቂቃ ነው የሚፈጅ። ኦኬ አንጥፈሽ ምን ብለሽ 5 ደቂቃ እንደዛ ነው የሚፈጀው? እንደዛ ነው የሚፈጀው። ኖ 15 ደቂቃ ነው የሚፈጀው። ከዛ በላይ ነው። ከ10 በላይ ነው። ከ15 እስከ 20 ደቂቃ ነው የሚፈጀው። ውሃውን ቀርተሽ አምጥተሽ ሽን አውልቀሽ ጫማሽን አውልቀሽ እንደዚህ እንትንሽን ታጥበሽ ሰላት ተዛ ብለሽ እስከምትነሺ 5 ደቂቃ ብቻ ነው የሚፈጀው? ሎክ 15 ደቂቃ በላይ ነው የሚፈጀው። እኔ 15 ደቂቃ ሊያዝ በቀን ስንት ጊዜ ማለት ነው? ቆይ በየሶላት ወቅት ወዱ ማድረግ አይጠበቅብንም። አንዴ ወዱ ካደረግን ወዱ እስካልፈታን ድረስ መስገድ እንችላለን። በዛው ቀኑን ሙሉ ጠብቀሽ እንደዛ የምታደርጊው እንዴ? ሰው ከጨበጠ እንኳን አሁን ለምሳሌ ሴት ከጨበጠ ወንድ ላይ አይታጠብም። ኢቭን ሰሙ አትፎግሪ። ውዱ 5 ሰላት ካደረገ ግዴታ ይታጠባታል። ምክንያቱም ፈሱን እንኳን ከፈሳ ውዱ ራሱ ይፈርሳል። እንደገና ሄዶ ነው የሚታጠበው አይደለም? ኢቭን ሲሄድ ታጥቦ ሲሄድ እንኳን ድንገት ሴትን እንትን ቢል ቢነካካ ቢጨባበጥ እንደገና አሁንም ይታጠባል። ይህንን ትተን እንኳን የፈረሰበትን ትተን እንኳን ፎር ሴክ ኦፍ አርጉመንት ከማንም ሳይነካካ እንዲህ ተጠንቅቆ ነው እንትን ያለው አልፈረሰበትም። አንድ የማይፈርስም ብንል በሙሳ ጊዜ 50 ሶላት ነው የተሰጠው አይደለ? ክርስቲያን ክፈተው፣ ካሜራን ክፈተውና አባዛላቸው። ካሜራን ክፈተው። 50 ሲባዛ በቀን ስንት ጊዜ? 50 ጊዜ ሲባዛ በ15 750 ደቂቃ በቀን ውስጥ በጸሎት ለ60 አካፍለው 12.5 which means በቀን በሰላት ላይ ብቻ ስንት ይቆያል ማለት ነው? እኛ የምናውቀውን ነገር ነግረን እኮ እኔ ክርስቲያን የምታውቀው አይደለም። በቀን 12 ሰዓት ተኩል ሙሉ ሰላት እያለ ነው። ሰዓቱ እኮ አልቆ እኮ ምሽት ሁሉ ገባበት። አይመጣውም። ከጠዋት ጀምሮ 12 ሰዓት ጀምሮ እስከ ማታ 12 ተኩል ድረስ ሰላት ላይ ነው፣ እየሰገደ ነው። ፌክ መሆኑ የምታውቁት ምንድን ነው? በዚህ ታውቁታላችሁ። ፌክ አይደለም።
አላህ ካዘዘነኛ ሙሉ ቀን ስገዱ ካለ እንሰግዳለን። ግን አላህ አላለ። ምን ጊዜ ነው ምግብ የሚበሉት ሰዎቹ? ምን ጊዜ ነው ስራ የሚሰሩት? በቀን ውስጥ 12 ሰዓት ነው ያለው። በቀን ውስጥ 24 ሰዓት አለ። ኦኬ። ምን ጊዜ ነው የሚተኙት? ምን ጊዜ ነው ምግብ የሚበሉት? ምን ጊዜ ነው ስራ የሚሰሩት? ምን ጊዜ ነው ሽንት ቤት የሚገቡት? እኔ ነባቀው እሺ አሁን እኮ ሰሙ። እሺ ልክ አይደለም። አሁን እስልምና ልክ አይደለም። አንተ በሌለ ነገር እንዴት ትለኛለህ? ቆይ ቆይ እንዴት በሌለ ነገር ትላለህ? ይሄ እኮ አንዴ ሙዲን፣ ይሄ እኮ ማይመጣ ኢሎጂክ ነው። ከ25 እስከ 20 ደቂቃ ነው የፈጀው ባይዘው ሰላት ራሱ ውሃ ቀርቶ መጥቶ ከዛ ጫማውን አውልቆ ታጥቦ እንትን ክንዱን እንትን ብሎ እጁን ታጥቦ ፊቱን ታጥቦ ልክ አይደለም። ልክ አይደለም በማለት ሰው ተረጋጋ። አፍንጫው ውስጥ ውሃ ጨምሮ ጥርሱን ተጉመጥምጦ ምን ብሎ 5 ደቂቃም አይበቃውም። ፊቱንና እችን ፓርት ብቻ ለመታጠብ ራሱ እኮ እኛ ጊዜ አልፈጀንም። ለእኛ ጊዜ አልፈጀብንም እና ብዙ አትጨናነቅ። እኔ ጊዜ ፈጀብህ አይደለም። እኔ ጣልቃ አትግቡ፣ እያወራሁ ወይ ተረጋጉ። ስለዚህ በደንብ አስተውሉ። 50 ሰላት ተሰጠው ማለት ኦን አቨሬጅ 15 ደቂቃ ብንሰጠው ቀኑ ሙሉ ሰላት ላይ ናቸው። አንዴ አይደለም፣ ነገም ተነገ ወዲያም። ጁማ ደግሞ ቤታቸው አይደለም የሚሰግዱት ወንዶቹ። እንግዲህ አስቡ፣ ግዴታ ውጭ መስጊድ ይሄዳሉ ማለት ነው። መስጊድ ለመሄድ ብቻ በትንሹ ቅርብ ከሆነ 3 ደቂቃ ያህል ይፈጃሉ ማለት ነው። መስጊድ ለመድረስ ተጨማሪ ለመምጣት 3 ደቂቃ 6 ደቂቃ በመንገድ ያባክናሉ። እንደው ቅርብ መስጊድ እንኳን ቢኖራቸው ያንን ስደምሩት ደግሞ መተኛ ጊዜ የማይኖራቸው እነዚህ ሰዎች በሙሳ ጊዜ ነበሩ ማለት ነው። እንኳን ወጥቶ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ወራኔ ያኔ ነበርኩ እንጂ ውሸት ስለሆነ ነው። አየው በመሐመድ ጊዜ በዛን ዘመን እንዲህ ነበር ምናምን የሚለው ትርክት ውሸት ነው። መሐመድ ዝም ብሎ የጀመረው ነው። ውሸት ነው ትርክት። ሀቅ ነው ብለሽ ትከራከራለሽ። ሰሙ ኧረ ተይ ሰሙ፣ የምር ተይ የምሬን ነው። ውሃ ቀጥቶ መጥቶ ታጥቦ ጫማው እግሩን አጥቦ ፊቱን አጥቦ እጁን አጥቦ አፍንጫውን ውሃ ጨምሮ ጥርሱን ተጉመጥምጦ ጆሮውን አሻሽቶ ከዛ ክንዱን አጥቦ ከዛስ ሰላት አንጥፎ ሰግዶ ያኔ 12 ሰዓት ነው የሚሰግዱት። አንድ ወዱ ያደረጉት ቢያንስ እስከ ምሳሌ ያሰግዳቸዋል። ወዱ አይልም። ፈሱን ከፈሳ ራሱ ውዱ ይፈርሳል፣ እንደገና ይታጠባል። ግዴታ አንተ ቆይ አንተ ሰልከስ መስጠት አለባቸው እንዴ? ግዴታ ይፈሱም በቃ አይደል? ቢያንስ ትንሽ ይቆይላቸዋል። ይፈሱም ደስ ይላል። ግዴታ ይፈሱም እንደሱ ግን ፈሱን ከፈሳ ከሴት ከተነካካ ሽንት ቤት ከገባ ውዱ ግዴታው ነው። መታጠብ ግዴታው ነው። ኢቭን ከዛም ለምሳሌ ወንድ ከሆነ ደግሞ ሌላ የሚከብደው ነገር አለ። ሽንት ቤት ከገባ እንደገና ደግሞ እስቲንጃ እንትን ማድረግ አለ። አንተ ቤተክርስቲያን ገብተን መጨፈር አለብን። ጨፍራ አይደለም። እንደገና ብልቱን በደረቅ ነገር ማድረቅ አለበት። በቀኝ እጅ ደግሞ መታጠብ የለበትም። በግራ እጁ ነው የሚታጠበው አይደለ? ለምንድን ነው በግራ እጁ የሚታጠበው? ቀኝ እጁን ይጸየፈዋል ማለት ነው። በግራ እጅ ለምን ነው የምትታጠቡት? የራሳችሁ አካል አለ። በግራ እጅ ብዙ ጊዜ በቀኝ እጅ እንትን የማይሉት እኔ እንደማውቀውና እንደተነገረኝ ከሆነ ቀኝ እጃችሁን ብዙ ጊዜ ቁርአን የምትይዙበትና ጥሩ ነገር ላይ የምታውሉበት ነው። አትሊስት ብልትም እንኳን መንካት አይቻልም ይባላል። ብልት ምን እናንተ አካል አለ? የእናንተ አካል አይደለም እንዴ? ያው እንደ እንትን ነገር ነው። እንደ ብልት ተጸየፉታላችሁ ማለት ነው። አካላችሁ ውስጥ የምትጸየፉት አካል አለ ማለት ነው። አይዶ ነው ብቻ ለማጠብ እንኳን እኮ ነው። ለማጠብ እንኳን በቀኝ እጅ እንዳታጥበው
በግራ እጅ ነው እሱ መንካት ያለበት። በቀኝ እጅ ከነካ በቃ ቆሻሻ ነው። የራስን አካል ማለት ነው። ትስቃለህ። ክርስቲያን አዲሱን አንዴ ክፈተው፣ ውሸት እንዳይመስላቸው። ብዙ አዲስ ነው ያለው አክቹዋሊ ከዚህ ጋር የተያዘ እና ይህንን ደግሞ ያስተማረው ማን ነው ተብሎ የሚታመነው? ጅብሪል መጥቶ የራሱ ብልት ላይ ውሃ እያፈሰሰ አሳይቶት መሐመድን። እሺ 40 ዓመት ሙሉ ብልቱን እንትና መሐመድ ታጥቦ አያውቅም ማለት ነው። ትጥበቱን ያስተማረው ማን ነው? ጅብሪል ይመጣና እንዲህ ብለህ ታጠብ እያለ ብልቱን እያጠበ ያሳየዋል። ጅብሪልም ብልቱን ከፍቶ ማለት ነው። ይህን የሚል ማስረጃ አንተ አሳምነኝ። እውነት እስኪ አሳይሻለሁ፣ ችግር የለም። ጅብሪል አሳይ እንደዚህ አስተማረው የሚል አሳይሻለሁ። ክርስቲያን አቡ ዳውድ 31 ና እንደ ክፈተው። አቡ ዳውድ ስንት? 31 ኦኬ፣ ቀጥላ ነው። ምን ይላል ከላይ? Disapproval of touching one's private part with right hand while purifying. ቀጥል። ኦኬ ቻፕተሩ ራሱ ምንድን ነው የሚለው? ብልትን በቀኝ እጅ ስለመንካት መከልከልን ይመለከታል ይላል። አቡ ቃታዳ እንደተረከው ነቢዩ እንደዚህ አለ፣ when anyone of urinates he not touch his penis with his right hands። ከእናንተ ማንኛችሁም ሽንታችሁን በምትሸኑበት ሰዓት በቀኝ እጃችሁ ብልታችሁን መንካት መያዝ የለባችሁም። and when he goes to relieve himself he must not wipe himself with his right hand። ከእናንተ ማንኛችሁም ለእዳሪ ስትቀመጡ በቀኝ እጃችሁ ቂጣችሁ መጥረግ የለባችሁም። and when he drinks he must not drink one breath። ስትጠጡ ደግሞ በአንድ ብቻ ፉት ብላችሁ ማቆም የለባችሁም ይላል። ስለዚህ በቀኝ እጅ መታጠብም ሆነ በቀኝ እጅ እንትን ብለህ ካካን ቂጥህን መጥረግ አችልም። ክልክ ሐራም ነው። ሀዳ እዚህ ጋር ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም እንደዚህ አድርገው አሳዩኝ ይላል። አይ ይሄማ ስለ ቀኝ እጅ ነው ገና። እሱን ደግሞ እንከፍትልሻለን። ስትሮፋ ጠበሪና እንደ ክፈትልኝ። ስትሮፋ ጠበሪ ቮሊዩም 6 ፔጅ 77። በግራ እጅ አይበለም አይጠቅም፣ ቁርአን አይነካም። ችግር የለውም፣ እሱ ትክክል ነሽ። ስለዚህ እሱን ነው ቅድሚያ ያሳየነሽ። ከዛ ይህን አቦሉሽን ደግሞ ያስተማረው ማን ይሆናል? አለ እንትና መሐመድን ደግሞ ያስተማረው ብሉሽን ራሱ ማን ነው? ሉክ ስለዚህ በቀኝ እጅ መታጠብ አይቻልም። ለምንድን ነው እሱ? ቅድም ምን አለን ድሬው? በእጃችን ቀኝ እጅ መልካም መልካም ብቻ ስለምናደርግበት ነው፣ ቁርአንም ስለምንነካ አለ። በአፍህ ቁርአንን ትቀራለህ። ስለዚህ በአፍህ ቁርአን የምትቀራ ከሆነ በአፍህ እንትን የምትል ሆነ ምራቅ ይወጣል በአፍህ። ስለዚህ ቆሻሻ ነው ማለት ነው ሲቀራበት። 77 ፔጅ 77 ኦኬ፣ አንብበው። 7 ጠበሪ ነው፣ ኢማም ጠበሪ ቮሊዩም 6 ፔጅ 77 ላይ ምን ይላል መሰላችሁ? while the messenger of God watched him Gabriel then performed a ritual ablution in order to show him how to purify himself for prayer። ምንድነው? የአላህ መልእክተኛ ጅብሪል ትጥበት ሲያደርግ ጸሎት ለማድረግ ይመለከተው ነበር። ማን ነው የሚመለከተው? መሐመድ። ማን ትጥበት ሲያደርግ? ጅብሪል ትጥበት ሲያደርግ። then the messenger of God performed the ritual ablution as he had seen Jibril do። የአላህ መልእክተኛም ከዛ በኋላ ትጥበት ማድረግ ጀመረ ልክ ገብርኤል ሲያደርግ እንደነበረው የተመለከተውን ይላል። ኔክስት ገብርኤል ሮዝ አፕ ኤንድ ሌድ ሂም ኤ ፕሬየር ኤንድ ዘ ፕሮፌት ፎሎድ ሂዝ አክሽን። ከዛ በኋላ ጅብሪል ሰላቱን መምራት ጀመረ፣ ሙሐመድም ተከትሎ ሰገደ። ታንኪዩ። ስለዚህ ሙሐመድ የተማረው ከማን ነው? ከጅብሪል ነው። አንድ ጨምርላት። ሚሽካት አልመሳቢ 366ን ሙሐመድ የተማረው ከምንድን ነው? እሱ ከጅብሪል ምን ትጥበትን ማለት ነው።
እንደሚያደርገው ውሃ በእጁ ይዞ እንትኑ ላይ ሲጨምር አየ። መሐመድም ከዛ በኋላ ጅብሪልም ግራኝ ነበር ማለት ነው። ኤሬስ ቀጥል። ኦኬ ሚሽካት አልመሳቢ ነቢዩ ደግሞ እንዴት ነበር ትጥበት የሚያደርገው ከጅብሪል የተማረውን የሚለውን ስንመለከት ምን ይላል? ዛይድ ቢን ሃሪዝ ሪፖርትድ ኦን ዘ ፕሮፌት አውቶሪቲ ዛት when he first received inspiration ጅብሪል came to him and taught him the ablution መጀመሪያ ለነቢዩ መገለጥ ሲወርድለት ጅብሪል መጣና ትጥበት አስተማረው፣ ጸሎትም አስተማረው ይላል። when he finished the ablution ትጥበቱን ከጨረሰ በኋላ he took a handful of water and sprinkled his private parts with it በእጁ እፍኝ ውሃ ይዞ ከዛ በኋላ በብልቱ ላይ ረጨው። ጸበል ነው ብሎ ይናገራል ሐዲሱ። ጸበል ረጨ። አይ ቲንክ አንድ ፈተዋ ልጨምርላችሁ ደግሞ አንድ ፈተዋ ልጨምርላችሁና ከዛ እንቀጥላለን። ይቅርታ 40 ዓመት ሙሉ ግን እንዴት ነው መሐመድ ታጥባቅም እንዴ? ብልጥ ጅብሪል መጥቶ ገና ቢያስብ ከ40 ዓመቱ በኋላ ነው መሐመድ እንዲህ አድርገህ እንደዚህ ነው መታጠብ ወይስ ግን ያ ይችላል ግባት አንዴ በጣም አስቂኝ የእንትን የቂል ልጅ ነው የልጆች ጨዋታ ነው ይመስለው። ቀጥላ አብቦ ኦኬ እሺ ምን ይላል መሰላችሁ? ኢብን ላቢህ ናሬትድ ፍሮም አቡል አስዋድ ፍሮም ኡርዋ the story in the similar wording ልና እነዚህ እንዳስተላለፉት ጅብሪል may Allah exalt he mentioned open a spring of water and performed ablution while Muhammad was looking at him ምንድነው? ጅብሪል መጣና ለሙሐመድ ትጥበት ማስተማር ጀመረ። ጅብሪል እየታጠበ ሙሐመድም ይመለከተው ነበር ይላል። so he washed his face ጅብሪል ፊቱን ታጠበ and his hands to the elbow and wiped his head ከዛ ጅብሪል ፊቱን ታጠበ፣ እጆቹን ጠራረገ፣ መገጣጠሚያዎቹን እና ጭንቅላቱን ታጠበ። washed his feet to the ankle እስከ ቁርጭምጭሚቱ ድረስ ያለውን እግሩን ታጠበ። then he splashed water on his private parts ከዛ በኋላ ጅብሪል በብልቱ ላይ ውሃ ረጨ and then prostrate to prostration ከዛ በኋላ ሁለት ሱጁድ ወደ ካዕባ በኩል ሰገደ ይላል። so Muhammad did the same thing as he saw Jibril doing ከዛ በኋላ ልክ ጅብሪል እንዳደረገው ሙሐመድም ተከትሎት አደረገ ይላል። ኦኬ እናመሰግናለን። አሁን ይህንኛውን ሜን ፖይንታችንም ስላልሆነ ለጊዜው ገታ እናድርገውና ሰሙ አይተሻል ይመስለኛል ስለጠየቅሽን ነው። ሎክ ሰው ሁሉ ሲወለድ ሙስሊም ነው ብለው ነው ያሳደጓቸው አይደለ? ሰሙ ሰው ሁሉ ሲወለድ ሙስሊም ነው ብለሽ ታምኛለሽ? አዎ አምናለሁ። ኦኬ ስለዚህ እስልምና የተፈጥሮ ሃይማኖት ነው ማለት ነው። የተፈጥሮ ሃይማኖት ታዲያ ተፈጥሮ ሊለቅ ይችላል? ለምሳሌ አንቺ በተፈጥሮ ሴት ነሽ አይደለ? እኔ በተፈጥሮ ወንድ ነኝ። ተፈጥሮን ካዳ ውሃ ያስለቅቀዋል ብለሽ ታምኛለሽ? እኔ ውሃ ያስለቅቀዋል አላልኩም። እኛ አላህ አዘዘን 5 ወቅት ሰላት እናንተን አይደለም ያልኩት። ለምሳሌ እኛ ክርስቲያን ስንሆን ታዲያ ተፈጥሯችን በምንድን ነው የለቀቀው? ቆይ አሁን አንተ ካንተ ለምሳሌ አንተ ለምን ትጠመቃላችሁ? ለምን ወደ ክርስትና መገቡት? ፊት ምን ነበራችሁ? ፊት ሙስሊም ነበራችሁ? እንደገና ክርስቲያን ተቀብላችሁ ነው የምትጠመቁት? እኛ ዳግም ለመወለድ ነው የምንጠመቀው። በመጀመሪያ ተወልደን ነበረ። በደንብ መስበይ በደንብ ቅድሚያ ተወልደን ነበር። ዳግም ለመወለድ ዳግም ማለት ስንተኛ ማለት ነው እህታችን? ሁለተኛ ኮል ጎበዝ። ሁለተኛ ለመወለድ ነው የምንጠመቀው። ከክርስቶስ ጋር ከሞቱና ከትንሳኤው ጋር ህብረት ለማድረግ ነው የምንጠመቀው። ሞተን አንቀርም እንነሳለን ስንል ነው የምንጠመቀው። ኃጢአታችንም በጥምቀት እንደሚሰራ እናምናለን እንጂ እስልምናን ለማጠብ አይደለም። ሰሙ እኛ የምንጠመቀው ሙስሊም ሆነን ሰዎች ሙስሊም ሆነን ከዛ እሱን እስልምናን ለማጠብ አይደለም የምንጠመቀው። እኛ
ምስልምናን ለማጠብ አይደለም ወዱ የምናደርገው። ማንኛውም ሰው ወደ ጌታው ሲቀርብ ንጹህ መሆን አለበት። ከነቋሻችን መቼም እንሰግድ አንሄድም። የትም ቦታ መጸለይ እንችላለን፣ ግዴታ መስጂድ መሆን የለበትም። በቤታችን እሱ ችግር የለውም። ግን ቆይ አንድ ጥያቄ ልጠይቅሽ። አንድ ወንድ ልጅ አንቺን ቢነካ ግዴታ ውዱ ማድረግ አለበታል? ሶላት የሚሰግድ ከሆነ ወደ ያደርጋል። አንዳንድ ደግሞ ማንኛውም የማይሰግድ ሰው ሸሃዳ ቢኖረው ዋናው ሶላት ነው። ካልሰገድም ምኑ ሙስሊም ተባለው? ትክክል። ስለዚህ እስቲ ቆይ ካፈራ ማለት ነው ሶላት ጾም። ስለዚህ አንቺ የሚነካ ከሆነ ውሃ ካጣ በምንድን ነው ውዱ የሚያደርገው? ውሃ ካጣ በንጹህ አፈር፣ በንጹህ አፈር። ስለዚህ አንቺ ካፈር ይልቅ ቆሻሻ ነሽ ማለት ነው? ማለት እንዴ የሰው ልጅ እኮ ግዴታ ንጹህ አይደለም። ስለዚህ አንቺን ከነካሽ ይቆሽሻል። ስለዚህ ያለው አማራጭ ልጅ ደግሞ አይደለም ወንድሜ፣ አባቴ፣ አጎቴ ችግር የለውም። ወንድምሽ አጎትሽ ቢሆንም አይደለም። ወንድምሽ አጎትሽ ያልሆነው አንቺን ከነካሽ፣ ክርስቲያን ቼክ አድርገው ቴሌግራም ላይ ቪዲዮ ልኬላለሁ። ከነካሽ ግዴታ ምን ማድረግ አለበት? ውዱ ማድረግ አለበት። ውዱ ማድረግ ያው ውሃ ካጣ ለንጽህና ነው ብላችኋል ቅድም። ንጽህና መሆኑን ወልሲ አንቺን ከነካ ለምሳሌ ታጥበሽ ፏ ብለሽ እንኳን ብትወጪ አንቺን ከነካ ግዴታ በአፈር ሰውነቱ ፊቱን መታጠብ አለበት አይደለ? ውሃ ካጣ በአፈር ማበስ አለበት። ኦራይት። አንቺ ከዚህ አሁን ለምሳሌ አንቺን የመሰለ ቆንጅዬ ልጅ ነው ያውን ብነካ በእስልምና አስተሳሰብ እኔ ቆሽሻለሁ፣ ስለዚህ እንደዚህ መታጠብ አለብኝ። ቀጥል ክርስቲያን። እችን የመሰለ ልጅ ቆንጅዬ እዩ፣ ይሄንኛው ቢነካት ቆሻሻ ነካውኝ ብሎ እንደዚህ በአፈር ይታጠባል። ግን ስትናገር ደግሞ የሆነ ዝልፍ አታርጊ። እውነት እኔ የሆነ ቪዲዮ ምናምን ሳይ ሁሌ እንደዘለፍኩ ነው። አንተ ተጠንቀቅ። እንደምንስ ማስተማርን አይከፋም፣ ግን ተጠንቀቅ። ዝልፍ አታርጊ። እሺ ቪዲዮውን አንዴ እንየው። ቪዲዮውን እንየው መልሰው እንደገና ሰሙዬ ቪዲዮውን እዩ። አንድ ጊዜ ተመልካቹ ሰሙ። እኔ ከአፈር ቆሽሻለሁ ብለሽ የምታስቢ ከሆነ እንደ ተመልካቹ አሁን ዳይ ወደ መስጊድ ማለት ነው እየሰገዱ ታጥበው። ይሄ እኮ አግማማው እኮ ሰሙ። አልቦት ከሆነ እኮ በአፈር ዝቆ ፊቱን እጁን ሲነካ እኮ ጭራሽ እኮ አግማማው። ይሄ መጨቀየት እኮ ነው። አንቺን የመሰለ ቆንጅዬ ልጅ ነካና አይ ውዴን አበላሸሽ ብሎ በአፈር ገና ሲታጠብ ማለት ነው፣ በአቧራ ምናምን ነገር። የቁንጅና ነገር ሳይሆን ይሄ የአላህ ጉዳይ ነው አይደል? ምን ችግር አለው? ይሄ እኮ ንጽህና አይደለም አይነት። ይሄ ንጽህና ሳይሆን ሴትን ሊመና ወደ ፈጣሪው እስከሆነ ድረስ ግዴታው ነው። ቅድም ምን አይነት ፐርሚት ሰርታችኋል መሰለሽ? ቅድም ንጽህናን የመጠበቅ ጉዳይ ነው ብላችኋል። ንጽህናን በእንደዚህ አይነት ሁኔታ ነው ወይ ታዲያ የምትጠብቁት? ሴትን ልጅ ለምሳሌ ነካህ ተብዬ ሴትን ከነካሁኝ ውዱዬ ይፈርሳል። ስለዚህ በአፈር እንደዚህ መታጠብ አለብኝ። ለምሳሌ ያ ፈሴን እንኳን ድንገት ውስጥ ካለ ውዱዬ ይፈርሷል። ውሃ ከሌለ እዛ ጋር በአፈር እንዲህ መታጠብ አለብኝ። ይሄ ምን አይነት ንጽህና ነው? የምር ቀልድ ነው የሚመስለው። የምር ቀልድ ነው። ሰሙ በደንብ አስቢው። ለምሳሌ ይኸውልሽ ፈስ ራሱ ልክ እንዲህ እንደምንተነፍሰው እንደምናገሰው ጋዝ ነው። ከወዳችን ውስጥ ጋዝ ይወጣል። ድንገት ፈስሽን ብትፈሺ ቆሸሽ፣ በቃ ጸሎትሽን አይቀበልሽም አላ። መላእክቶችም ለአንቺ ምሕረት አይለምኑም ነው የሚለው። ድንገት ከፈሳሽ ምሕረት አይለምኑም። ከዛስ የግዴታ ምን ማድረግ አለብሽ? እንደዚህ በአፈር መታጠብ አለብሽ እንደገና ንጹህ ለመሆን። ኧረ ተይ ሰሙ፣ ተይ አይምሮሽን ተጠቀሚ። ተይ በአንደኛው ሴንቸሪ ላይ ተይ
የምሬን ነው። ይሄ ቀልድ ነው። ይሄ ቀልድ ነው። ላ ይሄማ ቀልድ አይደለም። አታይም? ለፈጣሪው ስን እንኳን ካፈር ሌላ የሚደረግበት ቢኖር ግድ ነው። ያው ሌላ እንትን ቢሆን እኮ ችግር የለውም። አንቺን ነካ ብሎ እኮ ነው። ሉክ ይሄ ሴትን ከመናቅ እኔ ማን ነኝ? እኔ እህቱ ወን ነው ኖርማል ነው። ግን ወይ እኔ አያቀኝም ለምን ነካኛል? እስቲ እኮ ሐራም ነው። ከሱም አልፎ እኔንም ለሐራም ሰጠኝ። ስለዚህ በቃ እንደዚህ በሩቁ አንቺ እዛ ሂጂ፣ አንቺ እዛ። አሁን መኪና ስትተላለፍ እንዴት ነው ታዲያ ስትነካኪ? ያለ ባሌ ወዴት ስለማልሄድ የግዴታ በእግር ነው የምትሄጂው? በእግር ነው የምትሄጂው? ላ በመኪና ሄዳለሁ። ግን እንደዚህ ጥበቅ ያደርጋል አልገባም። ለምን እገባለሁ? መኪና ውስጥ አይምን መንገድ ላይ ደግሞ ስትሄጂ ግንብ እየተጋጨሽ ሂጂ እንጂ በመሀል መንገድ ላይ አትሂጂ ብሏል እኮ ነብዩ። ያራላ አንስራ እንደዚህ አይደል? ላሳይሽ እኔም ብለው ከየት እያመጣሁ ላሳይሽ ነብዩ እንደከለከለ ሴቶች በመሀል መንገድ ላይ መሄድ እንዳይችሉ ከልክሏል። ከግንብ ጋር እየተጋጩ እንዲሄዱ ነው የፈቀደው። ይሄ ሴቶችን ዲስከሬጅ ማድረጊያ ነው። ከምር ሴቶችን የመናቅ ነው። የንጽህና ጉዳይ አይደለም። መናቃይ ሲሞቱ እንኳን ሴቶቻችሁን አደራ ብለዋል የኛ ውድ ነብይ። ሴቶቻችሁ በምንድን ነው አደራ ያሉት? እንዴ ሴት አልናቁም። ሲጀመር እሳቸው ሴት እህት ናት፣ እናት ናት፣ ልጅ ናት። እሳቸው ሲጀመር ሴትን አልናቁም። እስቲ አንድ ክብር ነብዩ ስለ ሴት የተናገሩ ክብር ምን አለ ነበር? ምን ሚል ተናግረዋል? በቁርአን ላይ ምን አለ? እስቲ እኔ ልስጥሽ ብዙ ትስማሚያለሽ? ሳይ ሙስሊም 1403 ላይ ለምሳሌ ሴት በሴጣን መልክ ትመጣለች፣ ሴት ልጅ የሴጣን አምሳል ነች ብሏል። ሱናና ናሳኢ 34 ላይ ሴት ልጅ መደብደብ እንዳለባት ተናግሯል። ሴት ልጅ የምትደበደበው ዜና ስትሰራ አይደለም። ልጨምርልሽ፣ ዜና ስትሰራ ብቻ አይደለም። ዜናማ ከተሰራ ትገደላለች፣ አትደበደብም። ሱናና ናሳኢ 4:20 ላይ ሴትን በሴት ቦታ እንደ ቁራሌ ለውጧት ብሏል። በሴት አክብሯታል። ሴት ጥቁር ውሻና አህያ አንድነት መድቧቸው ጸሎት የሚያቋርጡ ናቸው ብሏል። ከሰካራምና ሽንት ቤት ገብቶ ከወጣ ከቆሸሸ ጋር ሴት እንዲመንካት እንደዛ ተመሳሳይ አድርጎት ውዱም ያፈርሱ ናቸው ብሏል። ሴት ልጅ የአይምሮ ጎዶሎ ነች ብሏል። በጣም አክብሯታል። አብዛኞቹ ሴቶች የገሃነም ናቸው ብሏል። ያማ ግልጽ ነው፣ የታወቀ ነው። የገሃነም ነኝ የአይምሮ ጎዶሎ ነኝ ብለሽ ታምኛለሽ? የአይምሮ ጎዶሎ ነኝ ብዬ አላስብም። ሴቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀሃነምን አብዛኛው ሴቶች ናቸው ያሉት ብሏል። ሴቶች አንደኛ ተገልጠው በመሄድ ይቻ ፍሬ ፀጉራችን በምትታየው እንደዚህ ራሱን ያሁን ልክ አይደለም። እንደዚህ አንተ ጋር ራሱ እንደዚህ ማውራት ልክ አይደለም። ድምፅሽ አውራ ነው። ድምፅሽ አውራ ነው ስለሚባል የሰውሳል ስለሚባል እኔ ሙስሊም አይደለሁም። ሰሙ እኔ የሙስሊም ወንድ አይደለሁም። የሙስሊም ወንድ ስላልሆንኩኝ በድምፅሽን ሰምቻለሁ። ለሙስሊም ወንዶች ነው እሱ የተነገረው። እኛ ክርስቲያን ወንዶች ገና ለገና አንድ ፀጉር ዘለላ አየው ብለን የምንወሰወስ ለእኛ ሐራም ነው እኮ ወንዶች ስለሚወሰወስ እኮ ነው የምናወራው እኮ ወንዶች ስለሚወሰወሱ አይደለም። እንትና እኮ ዑመር እኮ አልችል ብሎ እኮ ነው ሳውዳን ደጋግሞ እያያት ሱረቱ አልአሕዛብ ላይ 59ኛው የወረደበት የሂጃብ ጉዳይ ዑመር ደጋግሞ ሳውዳ ረጅም ስለሆነ ሽንቷን ስሸና ከታች ሆኖ የሾፋት ነበረ። እሷ ከፍ ብላ ስሸና ረጅም ግዙፍ ነች እና አልቻለም። በቃ እንዳይተናኮላት ደግሞ የነብዩ ሚስት ነች።
ሴቶችን ቁጭ ብለው እንትን ይሉ ነበር፣ ይሾፉ ነበር ሽንት ሲሸኑ ማለት ነው። ከዛ ከዕለታት አንድ ቀን በቃ ነብዩ ጋር እየሄደ እባክህ ሚስቶችን ተሸፈኑ በላቸው ምናምን ነገር እያለ እንትን ይል ነበረ። ከዛ በቃ ደጋግሞ ይል ነበረ ዑመር ማለት ነው። ከዛ አንድ ቀን ሳውዳ ስትመጣ አላየችውም። ግዙፍ ነች፣ በጣም ረጅም ነች፣ ትልቅ ነች። ከዛ ሽንቷን ስታደርግ አንቺ ሳውዳ ከኔ እይታ የትም አታመልጭም፣ ምክንያቱም አቅሻለሁ፣ ለይሻለሁ አላት። ከዛ ነብዩ መገለጥ መጣልኛል። ቻሌንጅ ታርገኛለህ? ቻሌንጅ አርገኝ እስኪ። ውሸት ነው በልና፣ ውሸት ነው በል። ውሸት ነው በል። ኧረ ውሸት ነው። ኦኬ መረጃውን እስልምና ትወጣለህ? ትወጣለህ? አንድ አይደለም ከ5 በላይ መረጃ እሰጥሃለሁ። አይ አንተ አሁን ብትለው ያልኩትን ቃል በቃል ያልኩትን ከአዲስ ሌላ ሰንብበህ ቃል በቃል ያልኩትን ቃል በቃል ከሐዲስ ላንብበህ። ወይ አቡ አረቡ ይውጣል ያልኳትን ቃል በቃል ከሐዲስ ላሳየህ። እስልምና ለቀህ ትወጣለህ? ተስማማ። ዲል እናድርግ። አንድ አይደለም በትንሹ ከ5 በላይ መረጃ ልስጥህ። ተስማማ። ኤኒዌይስ ዝምታ ከመረጥክ እሺ ልቀጥል። እንትን ልበል ማነው ግን እሱን መልስልኝ በትክክል። ከእግዚአብሔር ወይም ደግሞ ከኢየሱስ ወይም ከኢሳ በፊት አምላክ የለም ነው ጊዜ የለም ብላችሁ ነው የምታምኑት? ምንድን ነው? ቆይ እኔ እኮ ምንም አይገባኝም። እውነት እኛ ምናምነው ከጊዜ ከኢየሱስ አምላክ የለም አልገባኝም። ጥያቄሽ ምን ምን? እኛ የሰው ልጅ መጀመሪያው አደም ነው እንላለን። ለምሳሌ ማለት ከአደም ወዲህም ስንት ህዝብ ነበረ? እናንተ ኢሳ ላይ መታችሁ ከኢሳ ወዲህ ያለውን ነው እንትን የምታምኑት። ኢሳ ጌታ ነው አላችሁ። ከዛ ወዲህ ነው አምላክ እንዳለ ራሱ ያወቃችሁት። ማን ያለሽ? ታመልኩትም እንደዛው ነው። ማን ያለው? ማን ያለው? እኔ እህቶችም ለምሳሌ ክርስቲያን ናቸው፣ ግን እንደዚያ ነው የሚያምኑት ሁሉም እንደዛ ብለው የሚነግሩሽ አይዋ ስህተት ነው። እንደዛ ብለው ከነገሩሽ ስህተት ነው። ዓለምንም የፈጠረው ጊዜንም የፈጠረው ክርስቶስ ነው። እህታችን ሰሙ ሁሉ የተፈጠሩት በሱ ነው። ናም ጠይብ በቃ እኔ ለየሮ ተጠራው። እሺ ጥያቄ ካለሽ በውስጥ ጻፊልኝ ወይንም ነይ ከስር ሆነሽ ተማሪ እንደው ሎክ ወደ ቶፒካችን እንመለስ። ኤኖስ ጊዜም ሆነ ሰዓት የተፈጠሩት ሙሐመድን ጀምሮ በኢየሱስ ክርስቶስ ነው የተፈጠሩት። ሁሉ ነገር በሱ የተፈጠረ ነው። ዘመኑ መጨረሻ ላይ ግን በስጋ ክርስቶስ የተገለጠ ስግው ቃል ስለሆነ ሁሉ የተፈጠረው በቃል ነው። ወደ ቶፒካችን እንመለስና ሙባረክ። አቤት። ኦልራይት። ውሃ ኃጢአትን ያስወግዳል ብለህ ታምናለህ? ውሃ ኃጢአትን ያስወግዳል ብለህ ታምናለህ? ምን አልከኝ? ውሃ ኃጢአትን ያስወግዳል ብለህ ታምናለህ? በመጀመሪያ ውሃ ማንንም በመጀመሪያ እኔ ውሃ ኃጢአትን እንትን ያደርጋል ብሎ ሳይሆን የተባለው ምን እንደሆነ ታውቃለህ? አንድ ሰው በቀን በ3 የተታጠበበት ውዱ ሲያደርግ የሚታጠብ ወንጀል ነው እንጂ ኃጢአትን ውሃ እንትን ያደርጋል አይደለም። ወንጀሉን ነው እንጂ የሚታጠበው ወንጀሉን እንጂ ኃጢአቱን አይደለም። አንድ ሰው ማለት ነው። በቃ ተስማማን፣ ችግር የለውም። በቃ ገብቶኛል። ሙባረክ አይደለም። አንዴ ቆይ እንደማመጥ። እሺ አንድ ሰው ቀን በቀን ማለት ነው። ቀን በቀን እሺ፣ እሺ በቀን አመሳለ ቀን በቀን አላልኩም። በቀን እሺ፣ 5 የታጠበ ሰው ቆሻሻ ይኖራል ወይ ነው?
አንድ ጥያቄ አይኖርም። ግን ሊኖርበት ደግሞ ይችላል። በቀን አንድ ታጥቦም ቆሻሻ ላይኖርበት ይችላል። በቀን 5 ታጥቦም ደግሞ ሊቆሽሽም ይችላል። 5 አይደለም። አሳ ለምሳሌ ውሃ ውስጥ ነው የሚኖረው። አሳ ግማቱ ከጭንቅላቱ እንደሚባል አሳ ግም ነው። ለምሳሌ 5 ጊዜ ውሃ ስለነካ ታጠብክ ማለት አይደለም። አስተጣጠበው ይወስነዋል። እሱማ አሁን ውሃ እንትን ነው ሳይሆን ያ እንደሱ ወንጀሉ ውሃው ሳይሆን ሲሰግድበት ሲጸለው እንደዛ ወንጀሉ በየሰዓቱ ይማራል ነው ማለት። ኃጢአቱ ሳይሆን ወንጀሉ ይማረው ማለት ወንጀሉ ማለት ነው። ኃጢአትና ወንጀል ምንድን ነው? ምናልባት የሰራው ዕለት በዕለት እንትን አደረገው እንጂ ኃጢአትና ወንጀል ውሃው ኃጢአትና ወንጀል ምንድን ነው ልዩነቱ? ምሳሌ ሰው ልጅ ነውና ይሳሳታል፣ ብዙ ነገር አለ። ኦኬ ወንጀሉ ወደ ኃጢአት ነው የሚመራው አይደለ? ማለት የሆነ እንትን ሲታረገው በቃ ያለ እንትን የሚተጋፋ ነገር አለ። ብዙ ነገር ምን አሁን ለምሳሌ ሰው ገደለ። ስለዚህ ሰው መግደል እስልምና ሙስሊም ከገደለ ወንጀል ነው አይደለ? ሙስሊምን ከገደለ ማንኛውም ከገደለ ወንጀል ነውስ? አይ ማንኛውን አይደለም፣ ሁሉንም ሰው በሰውነቱ አክብር፣ ሰውን በሰውነቱ አክብር ነው የሚለው። እሱ ሌላ ጉዳይ ነው። እስኪ ወደ ቶፒኩ እንመለስና እሺ፣ ሰው ገደለ። እሺ ሙስሊም ገደለ። አንድ ሙስሊም ወንጀል ነው አይደለ? ሙስሊም ሰው ማንኛውም ሰው ብትገድል በኢስላም ላይ አይፈቀድም። ኦኬ ቢገል ምንድነው ቅጣቱ? ለምሳሌ ሙስሊምን ቢገል ምንድነው ቅጣቱ? ከባድ ነው ወንጀሉ። ምንድነው ቅጣቱ? መግደል ይገደላል። ሙስሊም ያልሆነን ቢገልስ? ሙስሊም ያልሆነን ከገደለስ? ባይዘው ያው እሱም ያለ እንትን አይደለም። ቤተሰብ ሄዶ እንትን ካላ ነው እንጂ የገደለው ይግደል። ሙስሊም ያልሆነን ከገደለ ምንድነው የሚደረገው? የገደለውን ግደል ነው የሚባለው። ሙስሊም ያልሆነን ከገደለ ሙስሊም ያልሆነን ቢገል ምንድነው የሚደረገው? ይገደላል። ኦኬ ሙስሊምንም ከገደለ ይገደላል። ሙስሊም ያልሆነንም ከገደለ ይገደላል። ሰው ልጅ በቃ የሰው ልጅ አጠቃላይ እንትን ከሆነ እንደገደለ አድርጎ ነው መግደል አለበት። በዱላ ከሆነ በዱላ ከገደለ የገደለው ነገር ይገደል ነው የሚባለው። ነቢያችን ሰለላሁ ሙስሊም ያልሆነን ከገደለ ይገደላል ለሚለው ማስረጃ ውስጠኝ። ግድያ ነው የሚለውን ህግ ውስጠኝ። ሸሪያው የሚሰራው ሙስሊምን ከገደለ ይገደላል። ግን ሙስሊም ክርስቲያንን ወይ አይሁድን ሌላ ማኝን ከገደለ በሙስሊሙ ላይ ግድያ ነው የሚጣልበት የሚለው ማስረጃ። ሰላም፣ እንዴት አመሻችሁ? አኗር ቆይ ማስረጃ ይኖራል። አቶ ምንድነው? ቆይ የምትለው ወይ ተደማመጡ እንጂ እናንተ መልስ ሙባሪክ ያ ሙባረክ ቀጥል። መረጃው እንዲሰጠን እንፈልጋለን። ምክንያቱም እኔ እስከማውቀው ድረስ ሸሪያው ኢምፖዝ የሚያደርገው ሙስሊምን ከገደለ ሸሪያው እንዲገደል እንትን ይለዋል። ግን ክርስቲያንን ከገደለ ገንዘብ ወይን እንዲከፈለ ነው እንጂ አይገደልም። እፎይ ግልግል ነው። አንተንም ግድል ካረግን ያው ግልግል ነው። ምንድነው ትገላገለኝ? በጋንም ደግሞ እሳት ትቀጣለህ እኮ እኔን በመግደልህም። ክርስቲያን እኮ ነኝ። ብገለኝ እኮ ነው መደም የሄድበት አውቃለሁ። ኧረ አንተን ገድልክ ብላ አይቀጣኝም። እባክህ 72 ሴት አገኛለሁ ብለህ እኔን ገለህ ከምሻፈድ እዚሁ ጨርሰህ እኔን ሳገል እንዲሁ ኃጢአት ሰርተህ ገሃነም ብትገባ ይሻላል። ገና እዛም ሄደህ 72 ሴት ለማግኘት ወይንም ደግሞ እንትናኝ ሰማዕት ክርክር እኮ በቃ እንዳይሆን እኮ ነው የምልህ። አንዱን ከአንዱ ለማሸነፍ ብለህ አንዱን ከአንዱ ነው ያለ መረጃ ያው የእኛ መረጃ እናሳየህ።
ቀጥል ክርስቲያን አንብበው። የራስህን እኮ ብቻ ስለንት ስለምትል አዳምጤው አዲስህን አንብበው። አይ ሙባሪክ ስለተሳሳተ ነው። ቅድም ሙስሊም ካፊርን ቢገል እሱም ይገደላል ብሎ ስለተናገረ እሱ ሐሰት ነው። አንዴ ቆይ ትቀጥላለህ። ራሱ ምን ይላል? ኤ ሙስሊም ሹድ ናት ኪልድ ፎር ኤ ዲስቢሊቨር ሙስሊም ካፊርን ቢገድል አይገደልም ይልና ነብዩ እንደተናገረው ምን ይላል? ነብዩ እንደተናገረው ኤ ሙስሊም ሹድ ናት ቢ ኪልድ ኢን ሪታሊዬሽን ፎር ዘ መርደር ኦፍ ኤ ዲስቢሊቨር ሙስሊም ከሃዲን ቢገል በምትኩ ሙስሊሙ አይገደልም። ያ ወደ ቶፒካችን እንመለስ። ሙባረክ ለወደፊቱ ወደንብ እንትን በል አንተ አሁን በጤናማ አይምሮ ስላሰብክና ፍትሃዊ ነው የማይገደለው ምክንያት ለምንድን ነው የማይገደለው? ምክንያት የማይገደልበት ወንጀለኛ ነው ተብሎ የሚታመነው ክርስቲያን እና አይሁድ። ስለዚህ ወንጀለኛ እስከሆኑ ድረስ አማኝ ካልሆኑ ሙስሊም ካልሆኑ ወንጀለኛ መሆንህን ታምናለህ። በአንተ አስተምሮማ እንዳንተ አስተምሮ ነኝ ያው ምክንያቱም መሐመድ ሐሰተኛ ነብይ ብዬ ነው ማምነው። ስለዚህ መሐመድን ሐሰተኛ ብሎ የሚያምን ወንጀለኛ ነው ተብሎ የሚታመነው። ስለዚህ ወንጀለኛ ቅጣት ነው ቅጣቱን የተወጣው። አንተኔም በመግደል ምንም እንትን የለው። ምክንያቱም ሳይ ሙስሊም 1 ላይ እንዲሁም ተመሳሳይ ቡሃሪ ላይ 25 እንደዚህ አካባቢ ምድርን በሙሉ ያለ እስክትሆን ድረስ እንድጋደል ታዝዣለሁ ስላለ እንዲሁም ደግሞ ህይወታችሁም ንብረታችሁም ላኢላሃ ኢለላህ ሙሐመድ ረሱሉላህ እስካላላችሁ ድረስ ህይወታችሁም ንብረታችሁም ዋስትና የለውም የሚለው አስተምሮ ስላለ ማለት ነው። ስለዚህ ሰው ሁሉ የግዴታ በመሐመድ ማመን አለበት፣ በአላህ ማመን አለበት። እንደዛ ካልሆነ ግን ህይወቱና ንብረቱ ተጠባቂነት የለውም። ቢገደል ገዳዩ አይጠየቅም። ኤኒዌይስ ወደ ቶፒኩ እንመለስና አይ ቲንክ አረቡ ቀደም ብሏል። አንዋር ትቀጥላለህ። ቆይ አረቡ እንኳን ደህና መጣ። ንጽጽር ነው የምትሰራው ወይስ ምንድን ነው? እንኳን ደህና መጣ። ሰላም ተመለስ እንጂ አረቡ። ኦኬ ሳይ ሙስሊም 1:67 ላይ ኤ ላይ አይሁዶችና ክርስቲያኖችም በፍጹም ሰላም እንዳትሏቸው መንገድ ላይ እንኳን ካገኛችኋቸው ወደ ጠባብ ቦታ ገፍትሯቸው በሚለው ሎጂክ መሰረት ያው ሰላምታን አልፈለገውም። ችግር የለው መፍትሄ ነው። ኤኒዌይስ የተፈጥሮ ሃይማኖት ይቀየራል ብለህ ታምናለህ? አንድና ከነቢይ የተማርከው ነው ይህንን ስድብ ቶፒክ ላይ ታወራለህ? በስነ ስርዓት አውራ ነው። ግራ ቂጥን ነው የምወጋው። ግራና ቀኛው አማርጠ ነው የምወጋው። ምን ያደርግላል? እኔን ግራ ቂጥ ወቅተህ ቶፒኩ ላይ አመልስም እንዴ? ለመውጋትም ቆይ በግራ ዙር አንተ ሐኪም አይደለ? የግራ ቂጤንና ቀኝ ለመውጋት የምታማርጠው የሚወጋበትንም ቦታ እየነገረኝ ነው። ስለዚህ ካሁን በኋላ ግራ ቂጤን ሸፍኜ ነው የሚሄደው። መከላከያ ወይንም የሆነ ቆርቆሮ ለጥፍበታለሁ። አረቡ ግራ ቂጤን ነው መውጋት። የሆነ አረቡ በዚህ እሺ ይሁን። ወደ አንዋር ላልፍ ነው። ጣልቃ እንዳገባ በቃ አንዋር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው ወንድማችን? እፎይ ይመስገን ነው። ሰላም ብያለሁኝ። እንዴት ናችሁ? አማን ነው አለን። የተፈጥሮ ሃይማኖት ይቀየራሉ ብለህ ታምናለህ? አይ እፎይዋ ቤት የመጣሁት ስለ ክርስትና ጠይቄ ካወቅኩት ጥያቄ ከተመለሰ
ክርስቲያን ለሆን ካልተመለሰ ደግሞ በሙስሊሙነቴ ልቀጥል ነው። ባትጠይቀኝ ደስ ይለኛል። ጥያቄ ደግሞ ካስፈለገ እናንተ መጠየቅ ያልገባ ካለ እኛ እንዳንተ ልክ ክርስቲያን እናንተ እፎይ እንዳለ እኛም ለሙስሊሞች ቁርአን የቀራ እዛ ቤት ሸር አደርግልሃለሁ። መጠየቅ የፈለከው ካለ እኔ አሁን ልጠይቅ ነው የገባሁት። ለምን ጥያቄ ከሆነ ትንሽ ቆየት በል። እሺ አይደለም አታቋርጠኝ። እፎይ አንዴ ላውራ፣ 1 ደቂቃ ላውራ። ምንም ለምን መሰለህ መሰዳደቡ። አንተ አሁን እኔን ክርስቲያን ሁን ስትለኝ ጀነት እንዳገኝ ብዬ ማሰብ ነው። እኔ አንተ ሙስሊም ሁን ስል ጀነትን ተመኝቼልህ ነው። ብቻው የተሳሳተው ማን ነው የሚለውን ብንፈልግ። አሁን መሰዳደቡ ምን ማለት ይሄ የእግር ኳስ ቡድን አይደለም፣ የማንቸስተር ያርሰናል አይደለም። ብቻ የሰው ልጅ ከሞተ በኋላ እንደሚነሳ ሙስሊሙም ክርስቲያኑም ያምናል ከኢሉሚናንት በስተቀር። እኛ እናንተም ክርስቲያኖች ታምናላችሁ፣ እኛም